እሺ ሌላ የተካተተው አማራጭ አነስተኛ ግብር የሚል ነው። ይህ የግብር አሰራር እንደ ህንድ ያሉ ሀገሮች ላይ የተገበሩት ነው። የኛም ከዛ በማየት ተሞክሮ በመውሰድ ይህንን አዲስ ጽንሰ ሐሳብ በተሻሻለው አዋጅ ላይ ተከቷል። ይሄ አማራጭ አነስተኛ ግብር ምንድነው? እንዴትስ ነው አፕላይ የሚደረግ የሚለውን እስቲ ያገኙት ትንሽ ማብራሪያ ስጭበት። ይሄ አማራጭ አነስተኛ ግብር ተፈጻሚ የሚሆነው ማንኛውም ድርጅት ወይንም ሰው የሂሳብ መዝገብ የሚይዙትንና ጠቅላላ አመታዊ ግብራቸው ላይ ሂሳብ ግብር የሚከፍሉ ግብር ከፋዮችን አይጨምርም። ስለዚህ ማጠቃለል እንችላለን የሂሳብ መዝገብ ይዘው ሪፖርት የሚያደርጉ ግብር ከፋዮችን በሚለው ማለት ነው። ይሄ አማራጭ አነስተኛ ግብር ተፈጻሚነት የሚሆነው በዚህ መሰረት ድርጅቶች ወይንም ግለሰቦች በሂሳብ መዝገባቸው መሰረት ግብራቸውን በሚያሳውቁበት ጊዜ የሚያሳውቁበት አመታዊ ግብር ከጠቅላላ ገቢያቸው 2.5 በመቶ በታች መሆን የለበትም ይላል። ያ ማለት የሚያሳውቁት ግብር ከ2.5 በመቶ የጠቅላላ ሽያጭ ገቢያቸው በታች ከሆነ ሊከፍሉ የሚገባቸው 2.5% ኦፍ የጠቅላላ ገቢያቸውን ይሆናል ማለት ነው። የሚያቀርቡት ግብር ግን በሂሳብ አሰራራቸው መሰረት የሚያቀርቡት ግብር ከ2.5% በላይ ከጠቅላላ ሽያጫቸው በላይ ከሆነ ግን ያቀረቡት ታክስ ተቀባይነት አግኝተው በዛ መሰረት ይከፍላሉ ማለት ነው።